ሌላ ሴት ከሄደክ ልጅ ወለድክ አባዬ? ሌላ ሴት አባዬ? ልጅቷንም እኛ ቤት አምጥተህ እያኖርካት ነው አባዬ? እማዬ ሳታውቅ እህትሽ ነች። የዳጣ አባት እኔ ነኝ። አዎ እህትሽ ነች። ለባዳ እየኖረች ተሰቃየች። አታለሽ እንዴ? አባት የለሽም እንዴ? በቃ ባይኖርሽም አንድ ጥያቄ ልጠይቅ። አባትሽ በእናትሽ ላይ ሌላ ሴት ቢደርብ ወይም ደግሞ ልጅ ቢወልድ ጥሩ ነው? ኧረ ጥሩ አይደለም። ሴኩሪቲ ነው ንጉስ ነው ምታ ማርቲዬ ሶፋኒ ደግሞ እንዳያ ጭንቅላት ላይ አድርገህ እንዳታመጣ መጎተቻ አለሁ። እንዴት እንዲያያ ማለት እንዴት ኤክስኪውዝ ሚ እሺ እርሷን ብዬ ነው እንጂ ከክብሬ ማንም አይበልጥ። የምበላው አጥቻ አይደለም እዚህ የመጣሁት። ተረጋጋ ገዜ፣ ይገባኛል። ደግሞ አባቷ ዶንክ አባዬ ንገራት አባዬ። ለምን ዝም ትለኛለህ አባዬ? እኔ እቷ ነኝ አባዬ። ቆይ እሷስ የኔ እህት ነች አባዬ? ንገራት። ዳጣ አቢጌል እህትሽ ነች። በቃ አባዬ በህይወት ዘመንሽ ከውሃ እንዳትለያት። ዳጣ እህትሽ ነች። እባክሽ ተያዥባት። ልለምንሽ እማዬ እነግራታለሁ አባዬ። ይህን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ እነግርህ ነበር አባዬ። ይሄ በጣም ትልቅ ክህደት ነው አለበት አባዬ። ለማዬ ዛሬኑ ነው የምነግራት አባዬ። በዚህ የምትቀየመኝ ከሆነ ተቀየመኝ። ኤቢ አቶ ደረጀን አፋጣ ያዘችው። እሱም እንግዲህ አዎ ልጄ ናት፣ በቃ ተንግዲህ በኋላ ምንም ማድረግ አልችልም፣ እህትሽ ናት፣ በቃ ከዘሬ ጀምሮ እኔ ብኖርም ብሞትም ከውሃ እንዳትለያት በማለት ነግሯል። በድጋሚም እንግዲህ ዳጣ አጠገብ ይዛ በመሄድ እውነቱን ንገረኝ፣ እሷ ፊት እህቴ ናት ወይ ንገረኝ በማለት እንግዲህ አፋጧለች ማለት ነው። እሱም አዎ እህትሽ ናት፣ በቃ እኔ ደግሞ አባቷ ነኝ፣ እሷ ልጄ ናት፣ አንቺ ደግሞ እህትሽ ናት በማለት ነግሯታል። ዳጣም እንግዲህ በቃ አባዬ ይሄው ብቻ ነው ነበር ያለችው እና እናቴስ ነበር ያለችው። በቃ እኔ ያቅቶኛል፣ ከዚህ በላይ ምንም ማድረግ አልችልም ዳጣ፣ በቃ እኔ ያቅቶኛል ማለት ያለው ደረጀና እንግዲህ ኤቢ በጣም ነው ያዘነችው። አባዬ እንዴት እንደዚህ ታደርጋለህ ማለት ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ዳጣ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ አቶ ደረጀ በባለፈው ክፍል ኤቢ እውነቱን ካልነገርከኝ ብላ አፋጣ ይዘው ነበረ። እሱም ግን አልነግርሽም እያላት ነበር። ነገር ግን አይሆንም አባዬ፣ እውነቱን ልትነግረኝ ይገባል፣ እውነቱን ማወቅ አለብኝ። ዳጣ ምንህ ናት? ናታንና ዳጣ ሲያወሩ ሰምቻለሁ። ይሄ ነገር እውነት ነው ወይሽ ምንድን ነው እሱ ንገረኝ በማለት እንግዲህ መኪና ውስጥ አፋጣ ይዘው ነበረ። እሱም እንግዲህ በጣም በማልቀስና በማዘን በተሰበረ ልብ አዎ ኤቢ ዳጣ እህትሽ ናት፣ እኔ ደግሞ አባቷ ነኝ በማለት ነበር የነገራት። እሷም እንግዲህ በጣም በመደንገጥ አባዬ አንተ ነህ በማየ ላይ እንደዚህ ያደረግከው? እማየስ ነበር በማለት ያዘነችው። እማየስ ስህተት ከመስራትህ ልጅ ከመሆኗ ባሻገር እዚህ ቤት ደግሞ የጓደኛዬ ልጅ ናት ብለህ ለአመታት እያኖርካት ነው። እማየስ ምን አርግታ ነው? እማዬ አታሳዝንህም ነበር ያለችው ነው። ኤቢ በቃ ልጄ ናት፣ ምን ላርጋት? የአብራኬ ከፋይ ናት። አውጥቼ ልጣላት? ልተዋት መንገድ ላይ? ምን ላደርጋት? ለእናንተ እንደምሳሳላችሁ ለእሷ መሳሳላት አለው ነበር ያለች። እናሱም በቃ ምንም ማድረግ አልችልም፣ ወደድሽም ጠላሽም ዳጣ እህትሽ ናት በማለት ነበር ያላት፣ እያለቀሰና እያዘነ በተሰበረ ልብ። እሷም እንግዲህ በጣም ነው ያዘነችው፣ በጣም ነው ያለቀሰችው። አባዬ እውነት ከዚህም በፊት የኮራውብን ያክል ለወደፊት ደግሞ እማፍረብ ይሆናል ነበር ያለችው። ምንም ቢሆን አባት እንግዲህ አባት ነው፣ ተሳስቷል። ስህተቱ ደግሞ ተጸጽቷል። አቶ ደረጀ ቢሳሳትም በጣም ነው የተጸጸተው ማለት ነውና ነገር ግን ዳጣና ኤቢ እትማማቾች መሆናቸው እነርሱ እርስ በራሳቸው ተተዋውቋል። አቶ ደረጀን እንግዲህ በድጋሚም አፋጣ ይዘው ነበረ። ናታንም እንግዲህ የቤት ቁጭ ብሎ ከዳጣ ጋራ እያወራ ነበረና ዳጣም እንግዲህ ናታን እኔ በጣም ጨንቆኛል እያለችው ነበረ። በጣም ጨንቆኛል፣ መኪና ውስጥ ቁጭ ብለን እያለን ከኤቢ ጋር ሂጂን አባዬን ለብቻው እማውራው ነገር አለኝ ብላ ከመኪና ውስጥ አስወጣችኝ። አባዬን የሆነ ነገር ትጠይቀውና ወይም ታስጨንቀውና እኔ በእኔ ምክንያት አባዬ እንዲጨነቅ አልፈልግም። እኔ ወይም ወደ ለመርኩበት ወደ መንገድ ላይ በወጣ ይሻለኛል
በእኔ ምክንያት አባዬ በጣም እየተጨነቀ ነው፣ ይሄ ቤት ሊበተን ነው በእኔ ምክንያት ነበር ያለችውና ዳጣም እንግዲህ ናታንም እንግዲህ ዳጣ ምንም አትጨነቂ፣ በቃ ይህን ነገር በሆነ ነገር መቀየስ አለብን፣ እኔ ነኝ የማረባ፣ እኔ ነኝ ትክክል ያልሰራሁት ነበር እያለ እየተጸጸተ ያለው ናታን። ሁልጊዜ ሚስጥሮች የሚወጡት በእኔ በኩል ነው። አሁንም ይሄ ሚስጥር የሰማችው ኤቢ እኔ ሳውራ አንቺ ሳውራ ሰምታ ነው። አሁንም ቢሆን ይህን ሚስጥር በሆነ ነገር ልናዞረው ልንቀለብሰው ይገባል እያለት ነበረ ዳጣም ግን አሁንም ድጋሚ ውሸት ናታን፣ አሁንም ድጋሚ ውሸት። እኔ በጣም ሰለችቶኛል ውሸት። በቃ እየተሸማቀቁ እኮ ነው የምኖረው እዚህ ቤት ውስጥ። አሁን እውነቱ ወጣ ለማለት አባዬን አባዬ ብዬ ለመጥራት አባቴን እየተሸማቀቁ ፊታቸው በተቀየረ ቁጥር ምን ተፈጠረ እውነቱ ወጣ እያልኩ እየተሸማቀቁ ነው የምኖረው። መቼ ድረስ ነው ግን እንደዚህ የምኖረው? እናቴን ሳላውቅ በናፍቆት እኮ መሞቴ ነው እያለች እንግዲህ በጣም እየተበሳጨች ነበረ። ናታንም ግን በቃ ይህን ነገር መቀየር አለብን እያላት ነበረ። እሷ አላውቅም ብቻ ነበር ያለችው። ግን ከዛም በፊት ቀድሞ እንግዲህ አቶ ደረጀ ለኤቢ ያለውን ሁሉም ነገር ነግሯታል ማለት ነው። ነገር ግን ለእናትሽ አትናገሪ ያለው ነገር እኔ እስከምነግራት ድረስ እያለ ነበረ። ነገር ግን ከወዲሁ እየፈራው አልቀረለትም እና የማርታ እህት ትመጣለች እያለ ነበር። መዲ እንግዲህ የማርታ እህት መጣለች ማለት ነው። እሷን ብትመጣም እየሆነ በጥስጥስ ቅንጥስጥስ ያለች ነገር ናት። ብቻ እንግሊዘኛዋም ምኗም አይገባም እና በጣም በጥስጥስ ቅንጥስጥስ ስላችሁ ሌላ ቃል አጥቼላት ነው ማለት ነው። እና ገና እንደመጣች እንግዲህ አቶ ደረጀ ይዟት ሲመጣ ዘበኛው ነበረ ተታወቃት ይኸው እህቴ ናት ብትለው እንግዲህ ሊጨብጣት እጁን ወደሷ ሲይዝ እጇን ነበረ። እሷ እንግዲህ በተቃራኒው እጇን ስብስብ አርግታ ነበረ ወደ ሆዷ ላይ ወደ ልቧ ላይ ያደረገችው እጇንና እሱም በጣም ነው ያፈረውም የደነገጠውም እንደዚህ ስታረግና ወይዘሮ ማርታም አመሏን ስለምታውቅ በትዝብት እያየቻት ነበር። አቶ ደረጀም በጣም ተናዶባታል። እሱ ሰላም ሌላ ሲሄድ እሷ እጇን በመሰብሰቧ ነገር ግን እሷ ይሄ ሰኩሪቲ ነው ብትልም እንግዲህ እሱ አረ ሰኩሪቲ አይደለውም እኔ ገዜ ነኝ ማለት እንግዲህ ስሙን ይነግራት ነበርና አይ አዎ ዘበኛችን ነው ነበር ያለችውና እንግዲህ ይሄ ሁሉ ሰው ደግሞ ምንድነው የሰው መራቢያ ግቢ ሆነ እንዴ? ይሄ ግቢ ይሄ ሁሉ ሰው ገና ለገና 2 ልጆች ወለድኩ ብለሽ ይሄ ሁሉ ሰው ምንድነው እዚህ እያለች ነበርና ይሄው ልክ አንተ ዘበኛው እዚህ መኪና ውስጥ ሻንጣ ያለ ይዛምጣልኝ ሻንጣዬን ደግሞ እንደ ሀያ ራስህ ላይ እንዳትሸከመው መሳቢያ ያለው በመሳቢያው ይዘህልኝና ነበር ያለችው። ገዜ በጣም ነው የተናደደው። እንዴ እንደ ሀያ እያለች እየሰደበችኝ ነው እንዴ? ስም አለኝ እኮ ገዜ ነው የምባለው። እቺ ምን አይነቷ ነች በማለት ነበረ እንግዲህ ሊጠቀልላት ዱላውን ያዞረውና ወይዘሮ ማርታም ይቅርታ ገዝዬ እህቴ ያነጋገር ችግር አለባት፣ ያነጋገር ችግር ነው፣ ስለዚህ ቶ በቃ እነዳጣ ያመጡታል በማለት ነበረ ነገሮችን ለማብረድ የሞከረችውና እንግዲህ እሱ ጋሼ እቺ ሴትዮ ምን እያለች ነው? እኔ በክብሬ ሲመጡብኝ አልወድም እንዴ፣ እኔ በክብሬ ሲመጡብኝ አልወድም። ብርን ብዬ እኮ እንጂ እምበላው መጠጥ ዋጥቼ መሰለ እንዴ ሰራ ብዬ ነው እንጂ እቀለጥማት ነው ያለው። እኔ የማይበጀኝን ገና ከሩቅ ነው የማያውቀው። እቀለጥማት ነበር ያለውና እንግዲህ ወደ ቤትም ገብታ በጣም እየተዘባነነብችባቸው ነው። ኤቢንም እንግዲህ ምን ሆነሽ ነው የተቀየርሽው? ፍዝዝ ብለሻል፣ እንደ በፊቱ አይደለሽም እያለቻት ነበር። ኤቢ እንግዲህ ተስተካክላ ጥሩ ሰው ሆናለች። እሷ አሁን እንግዲህ አክስትየዋ ነች እሳት ለሳሳት ጎርሳ እየመጣችውና እሷ እንግዲህ አይ ትንሽ አሙኛል ለዛ ነው ምናምን ነበር ያለችው። ኤቢ ልክ ያስገባት ነገር ልክ አስገብቶታል። እሷም ፈዘሻል እያለቻት ነበርና ውሃም እንግዲህ አክስቴ ምን ይዘሽልኝ መጣች እያለ እየጠየቀቻት ነበር። እናቷ ፊት ቾኮሌት አምጥቼሻለሁ ሰጥቼሻለሁ እያለች ነበርና እንግዲህ እሷን ሰላም ብላት ምጥንም አብራት ነበርና ምጥንም ትስመኛለች ብላ ወደ እሷ ስትሄድ ኩስትር በማለት እንግዲህ በመገላመጥ ነበረ ዝም ያለቻት ማለት ነው። ወይዘሮ ማርታም እንዴ ምጥን እኮ ናት ጓደኛዋ ናት ረስተሻት ነው እንዴ ሰላም በያት እንጂ ነበር ያለቻት። እሷም እንግዲህ ባልሰማ ነበር ላሽ ያለቻት ምንም አላለቻትም። እና ስለዚህ ቾኮሌቱን ስጭኛ ብትላትም አይ በኋላ ነው የምሰጥሽ ስትላት ከምጥን ጋር አብረን እንድንበላው ነው ስትል እሷ ስትሄድ ሰጥሻለሁ ነበር ያለቻት። ምጥን እንግዲህ በመናደድ ውሃ በቃቸው ወደ ቤቴ ሊሄድ ነው ብላ ነበር የወጣችውና ቾኮሌቱ ስትላት ትምህርት ቤት ይዘሽው ነው ነበር ያለቻት። እዛ እንግዲህ ይከፋፈሉታል። ነገር ግን ቾኮሌቱ እየመጣ ቾኮሌቱም የለም ማለት ነውና ወይዘሮ ማርታ ወደ ክላሴ ትንሽ ልረፍ አንቺ ምረፊ ብላት እንግዲህ በሄደችበት ሰዓት ድጋሚ ነበረው ውሃ መጣ ቾኮሌቱ ስትላት ዝም በይ
ጅል እንዳላጋጭሽ ነበር ያለቻት። የምን አባሽ ቾኮሌት ነው ለሌላ ልጆች ሰጥቻቸዋለሁ እያለ ስታመናጭቃት አቶ ደረጀ ሰምቶ ነበረ። እሷም እንግዲህ በጣም ተናዳ እያለቀሰች ነበርና አቶ ደረጀ ይህን ሰምቶ እንግዲህ ቀጥታ ማርቲ ጋር ነበር ሄደውና ማርታ ጋር ሄዶ እህትሽን ታሳርፊያት እንደሆነ አሳርፊያት፣ እኔ በልጆቼ ሲመጡብኝ አልወድም፣ ልጆቼን ካሁኑ መገላመጥ ጀምራለች፣ እኔ በልጆቼ የመጣብኝ ሰው አልወድም፣ ምንም ቢሆን ከመምጣቷ በፊት ራሱ ነግሬሽ ነበር ያላት። እሷም እንግዲህ እንዲህ ደሬ በጣም እኮ ተቀይረሃል፣ እሷ ከመጣች ጀምሮ በጣም እኮ ወጥ ብላል፣ አትስቅ፣ አትጫወት፣ አብረህን አትቀመጥ ነበር ያለችው። እሱ ለመቀመጥ አልፈለኩም ከእናንተ ጋር ከመምጣቷ በፊት ነግሬሻለሁ፣ ምንም ቢሆን ልጆቼ በቤታቸው ነጻነታቸው እንዲያጡ አልፈልግም፣ መሳቅ፣ መጫወት፣ መዋረቅ አለባቸው በማለት ነበር ያላት በመናደድ። ወይዘሮ ማርታም እንግዲህ በቃ እኔ ያናግራታለሁ ደሬ አንተ አትናደድ በማለት ነበረ አቶ ደረጀን ያረጋጋችው። ነገር ግን አቶ ደረጀ መምጣቷን አልወደደም። እሷም እንግዲህ ነገሮች እየቆፈረች ነው። ወይዘሮ ማርታንም እንግዲህ ይሄ ሁሉ ሰው ምንድን ነው? ሴቷ ልጅስ ምንድን ነው? ወንዱ ልጅስ ምንድን ነው? ይሄ ሁሉ ምንድን ነው? እሱ የበጎ አድራጎት መሰብሰቢያ አድረግሹ እኮ ግቢውን። ይሄ እንደዛ ከሆነ በቃ እኔም ልጆቼ ላምጣና እዚህ ይቀመጡልኛ ነበር ያለቻትና ለኤቢም እንግዲህ እንደዛ እያለቻት ነበር። ይሄ ሁሉ ሰው ምንድን ነው? ወንዱ ልጅ ማን ነው? ሴቷ ማናት እያለች ነበርና ኤቢም እንግዲህ ሁሉም ነገር እያወቀኝ ወንዱ ልጅም የአባዬ ጓደኛ ልጅ ነው፣ ሴቷ ልጅም የአባዬ የጓደኛው ልጅ ናት፣ በቃ ይሄ ነው ነበር ያለቻትና እሷም ኤቢ አንቺ እኮ ፈዘሻል ምንድነው ሆንሽው እያለቻት ነበርና እሷም ትንሽ አመም አርግቶኝ ነው በቃ ክስቴ ከዚህ በላይ ብዙ ማውራት አልችልም፣ ሄጄ መድኃኒት ልውሰድ በማለት ነበረ በተቀመጠችባት ትታት የወጣችው። እሷ ግን 3 ቀን ብቻ ስጭኝ ሁሉንም ነገር ቆፍሬ ያወጣሉ እዚህ ቤት ውስጥ ያለው። የበፊቷ ሰራተኛም ደግሞ አርግዛ ሄደች አለ ወይ ቢስት ነግረኝ። አንድ ሰራተኛ ከቤት ሳትወጣ ደግሞ ፈሪ ናት፣ ከቤት አትወጣም። እንዴት ኬት አምጥታ አረገዘች ብላ ነው ዝም ያልሻት? አረ ተይ ተይ እህቴ መንዘላዘል አብዝተሻል፣ እንዴት ነው ዝምታ ያበዛሽው እያለቻት ነበር። እንዴት አመንሻት? ወንድ ልጅ እኮ በህይወት ውስጥ ካለ ድረስ ምንም አይነት ነገር ስህተት መስራት ይችላል። እንዴት አመንሽው ባልሽን ነበር ያለቻት። እሷም የባሌን ነገር ለኔ ታይልኝ አያገባሽም ነበር ያለቻት። ወይዘሮ ማርታ በባሏ አትደራደርም ና እንግዲህ በመኪና ውስጥም ናታን ወደ ውጭ ላይ ይዟቸው ሲሄድ ምንድነው ይሄ ሁሉ ሰው እያለች የተቆጣቻት ነበረ። ወንዱ ልጅስ ምንድነው? ሴቷስ ምንድናት? ምንድነው ይሄ ሁሉ ኮተት እያለች ነበረ። እንግዲህ ናታን በጣም ተናዶ ነበረና በጣም ተናዶ በቃ መኪናው እንደው ማጋጨት የሚቻል ቢሆን ነው ቢያጋጫት ራሱ ፈቃደኛ ይመስላል በጣም ከመናደዱ የተነሳና በድጋሚ እንግዲህ አቶ ደረጀ በጣም ተናዶም ቢሆን ወደ ቤት ገብቷል። ወደ ቤት ገብቶም እንግዲህ ምንድነው በጣም እየተገዘ እያዘነ ባለበት ጊዜ ነበርና ኤቢ ያለችው ነገር አባዬ የኮራውን በናል አፍርብሃለሁ፣ እንዴት እንደዚህ ታደርጋለህ? እማዬስ በማዬ ላይ ሌላ ሴት ላይ ሄደ እያለች እንግዲህ የምትለፈልፈው ትዝታ በፊቱ እየተመጣ እንግዲህ መኝታ ክላሱ ከፊቱን እየታጠበ እያለ ነበረ። ኤቢ እንግዲህ ዳጣን ይዛት የመጣችው እና እሷም ነይ ግቢ ግቢ ብዬሻለሁ እያሉ እንግዲህ ሲጨቃጨቁ ይሰማል። እሱም ኤቢ ምን አርጊ ነው የምትያት ነበር ያለውና ወደ አልጋው ላይ እንግዲህ ውርውር በማድረግ ዳጣን ንገረኝ ብላ አባዬ ፊቷ ንገረኝ እህትሽ ናት በለኝና ቅድም ያልከኝን ድገምና አሁንም ንገረኝ ነበር ያለችው። እሱ እንግዲህ በጣም በመደንገጥ ኤቢ ባክሽ ተያት ምን አርጊ ነው የምትያት ነበር ያለው። ንገረኝ እውነታውን እህትሽ ናት በልና አሁንም ደግመ ንገረኝ እሷ ፊት ነበር ያለችው። እሷ እንግዲህ አዎ እህትሽ ናት ነበር ያላት ዳጣ ፊት። ዳጣ በጣም እንደነገጠችው አባዬ ተናገርክ እኮ ነበር ያለችው። አዎ እህትሽ ናት፣ ለዘመናት ስትጣሉ ስትደባደቡ እሷ እያወቀች እያዘነች ዝም የምትልሽ እህትሽ እንደሆነች እህቷ እንደሆነች ስለምታውቅ ነው። አንቺ ደግሞ አታውቂም። አዎ እህትሽ ናት፣ የኔ ልጅ ናት። ስለዚህ እኔ ብኖርም ብሞትም ከውሃ እንዳትለያት አደራ ነበር ያለውና ውሃም እንግዲህ ዳጣም በጣም በመደንገጥ አባዬ በቃ ነበር ያለችው። እናቴስ ነበር ያለችው። ዝም ነው ያለው። የእናቱ ጉድ እንግዲህ አልወጣም። አቶ ደረጀ አዎ እኔ አራዳ ነኝ ወይስ ምንድን ነኝ? በሚስቴ ላይ ሄጄ ወሳለትኩ፣ ኃላፊነቴን ያልተወጣው። ኤቢ አሁን ያደገችው እንዳጣና ያየችው ገና የተወለደው ልጅ እኔ እንደሆነ ብታውቅስ ምንድነው የምትለው እያለ ነበር። ዳጣም እንግዲህ
ኤቢም እውነቱን እናገራለሁ ለማየ ነበር ያለችው። አትናገሪም በፍጹም ይላትም እናገራለሁ፣ ምክንያቱም እማዬም ብትሆን ይህን ስህተት የሰራችው መጥቼ ላንተ ነግርሃለሁ፣ አንተ የሰራኸውን ስህተት ደግሞ ሄጄ ለማየ ነግራታለሁ። እውነት ነው መነገር አለበት፣ ከማየ መደበቅ የለብኝም ነበር ያለችው። እሱ ግን እባክሽ ትንሽ ቀን ነገሮቹን አስተካክዬ አረጋግቼ እኔ ራሴ ነግራታለሁ፣ ኤቢ እባክሽ ቃል ግቢልኝ አንድ ነገር አትንገሪያት ነበር ያለውና እሷ ግን አይሆንም አሻፈረኝ ለማየ እነግራለሁ፣ ካልነገርኳት እንቅልፍ ራሱ አይዘኝም በማለት እንግዲህ ወደ ወይዘሮ ማርታ አቅንታለች ማለት ነው። ኤቢ እንግዲህ ለወይዘሮ ማርታ ትነግራታለች ወይስ ይሄ ቤት ይፈርሳል ብላ ነገሮች አሰባበት መፍትሄ ልታመጣ ትችላለች። አቶ ደረጀም እንግዲህ ብትናገራትም አልቀየማትም፣ ትክክል ናት እያለ ነው የሚገኘው። የዳጣ ድራማ ዛሬ ይዤላችሁ የመጣሁትኝ ይህን ይመስላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። እንደተለመደው አዲሶች ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ።